جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ውድና የተከበራችሁ ሙስሊም ወንድሞቼና እህቶቼ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልহামዱሊላህ ረቢል ዓለሚን እኔ በጣም ደህና ነኝ። ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። ሰላምታ ላቀረባችሁ ወንድሞችና እህቶች وعليكم السلام ورحمة الله وبركاته. إن شاء الله ساعات سنفج كتتا ودزاريو تمهرتاتشن انقبالن. سمونون بسوست تكتاتاي پروگراماتشن سلا لا إله إلا الله يتوسنون أتوچن سناي سنن ملكت عبران قويتنال. لا إله إلا الله بتملكتم ودا أرات نتوجن لنا مناياكل داستنا شوا. يا لا إله إلا الله أسفل جنة. يا لا إله إلا الله ترقوا منا معنا وإما لأكتم. يا لا إله إلا الله متر يسموج. لا إله إلا الله يميلون يمسكر النتكال. بحسابنا بملكت درجة لقلتو يميشلو متر يسموجنا. بلا إله إلا الله وسط مكاتت سلالباتشو مسفرتوج شروطوج بسوست پروگرام تملكتنا عالم عليكم. يا واهنم سلا جيتاتشن سلا الله نو يمنناغرو يزاريو رئيساتشن الله لباروچو يالو رحمت الله لباروچو يالو اذنت شرنت من እንደሚመስል አጠር ባለ መልኩ ነው የሚቀርበው። ዓለም ላይ ያለ ፍጥረት በጠቅላላ ሰውም ጂኒውም መላእክቱም እንስሳቱም እጽዋትም ነፍሳቶች በራሪ አዕዋፋት ጉዑዛንም ነገር በጠቅላላ አንድ ላይ ሁላቸውም በየግላቸው የአላህን ረህመት ለመቁጠር ቢነሱ የአላህን ረህመት ቆጥሮ የሚዘልቅ አንድም ፍጡር የለም። ውለታውን የሚመልስ ሳይሆን የረህመቱን ስፋት የጸጋውን ብዛት ቆጥሮ ራሱ የሚዘልቅ መخلوቅ የለም። አጠቃላይ ፍጥረት በጠቅላላ የተባለ ሁሉም በየፊናው የኒዕማውን ብዛት ቆጠራ ቢጀምር ማለት ነው። የአላህን ረህመት ከመቁጠር ይልቅ በአንድ ኩንታል ውስጥ ያለን የጤፍ ዱቄት መቁጠር እጅግ በጣም ይቀላል። ቢያደክምም ቢያሰለችም የሆነ ቀን ማለቁ አይቀርም። የአላህን ረህመት ግን የአላህን ጸጋ በባሮቹ ላይ የዋለውን ውለታ ፍጥረታት በጠቅላላ ቢሰባሰቡ ቆጥረው ሊዘልቁት አይችሉም። ይሄ ራሱ የአላህ ቃል ነው። ጌታችን በሱረቱ ኢብራሂም ምዕራፍ 14 ቁጥር 34 ላይ እንደተናገረው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም وآتاكم من كل ما سألتموه. الله ማለት ይላል እናንተ ጌታና አምላክ የሆነው አላህ ማለት ከጠየቃችሁት ነገር ሁሉ የሰጣችሁ ጌታ ነው። ምትክንና ተለዋጭን ከናንተ ሳይፈልግ ከጠየቃችሁት ነገር ሁሉ የሰጣችሁ አምላክ ነው። وإن تعدوا نعمة الله የአላህን ጸጋ የአላህን ውለታ ብትቆጥሩት በእናንተ ላይ የዋለውን لا تحصوها አትቆጥሩትም ነው ያለው። ቆጥራችሁ አትዘልቁትም። ውለታውን ራሱ አሊፍ ብላችሁ ልትመልሱ ይቅርና የኒዕማውን ብዛት ራሱ ቆጥራችሁ አትዘልቁትም ነው ያለው። የአላህ ኒዕማ አይቆጠርም። ይሄ እንግዲህ የዱንያው ነው። ግን ኢነል ኢንሳነ ለዘሉሙን ከፋር ሰው እጅግ በጣም ነፍሱን በዳይና ከሃዲ ነው ይላል። ውለታን ይረሳል። ከማመስገን እንኳን ይቦዝናል። ወጪ የማይጠይቅ ሆኖ ሳለ አላህን ከማመስገን የሚኮራ ነፍሱንም የሚበድል ወሰን አላፊ ነው። አላህ ግን ለባሮቹ የዋለውን ውለታ
ቆጥራችሁ ራሱ አትዘልቁትም ተመልከቱ እንግዲህ ተቆጥሮ የማይዘለቅ ኒዕማ ነው አላህ ለባሮቹ የዋለው እሱም በዱንያ ላይ ነው ታራ በዚች ባጭሯ በጠፊዋ ዱንያ አላህ የዋለልንን ውለታ እንዲህ ቆጥረን የማንዘልቀው ከሆነ የአኺራውስ ኒዕማ ፍጹም ዘላለማዊ የሆነው ማብቂያ የሌለው ዘላለማዊ ኒዕማ ምንድነው የሚታሰበው የአላህ ነፃ ስጦታ ካልሆነ በቀር ሌላ ምን ይባላል አላህ ኒዕማው ጸጋው በባሮቹ ላይ የዋለው እጅግ ብዙ ነው ዛሬ ታዲያ ስለ አላህ ረህመት ስንናገር የተወሰነ ነገር ትምህርት እንዲሆነን ስለ ጌታችን ፍቅር እንዲገባን እንጂ የአላህን ኒዕማ አንድ ሁለት ብለን መቁጠር እንችላለን ለማለት አይደለም የተወሰነ አላህ ለባሮቹ ያለውን ረህመት እዝነት ርህራሄ በተወሰነ መልኩ እንዲገባን ሁላችንም እንደምናውቀው ከጌታችን ከአላህ መለኮታዊ ስሞች መካከል አንዱና ዋነኛው ስሙ አርራህማን የሚለው ሁሌም አላህ ከሚለው መለክ የተጸውኦ ስሙ ቀጥሎ የሚነሳ ስም ነው አርራህማን በዚህ ስም አላህን መለመን ይቻላል በዚህ ስም ባርነትን ወደሱ በማስጠጋት አብዱራህማን እንባላለን አላህ አርራህማን ነው ምን ማለት ነው ረህመቱ ወይም እዝነቱና ቸርነቱ ፍጡራንን ሁሉ ያካበበ ለሁሉም ያዳረሰ ያመነውንም የካደውንም ጭምር ያካለለን ቸርነትና እዝነት ያለው ጌታ ማለት የአላህ ረህመት ለፍጡራኑ ሁሉ ደርሷል የአላህ ረህመት ያላካበበው ያልደረሰው ምንም ስፍራ የለም ሁሉንም ነገር ያካበበ ረህመት ነው በዱንያ ላይ ለካፊሩ ለሙስሊሙም ጭምር የሆነ ረህመት ነው ዝናብ ሲዘንብ ለአማኞች ብቻ ብሎ የአማኞችን መንደር አይደለም የሚያጠጣው ፀሐይ ሲወጣ የሚያሞቀው ወይም ብርሃኑን የሚሰጠው ያመኑት ሀገር ወይም ያመኑት መንደር ላይ በመሄድ አይደለም መሬትም የምታበቅለው እንደዚሁ ሙእሚኖች ብቻ የሚገኙበት መንደር በመሄድ አይደለም አጠቃላይ በዚህ ዓለም ላይ የምንኖረው የአላህ ረህመት ስፋቱ ነው የሚገርመው ደግሞ ከዚህ ረህመት ውስጥ አንድ ክፍሉ ነው መባሉ ነው አንድ ክፍሉ ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩ አላህ ረህመትን 100 ቦታ ከፈለው ነው ያሉት ለአንድ 100 ቦታ ከፈለው ከዛ በኋላ 99ን እሱ ዘንድ አደረገና አንዱን ብቻ ዱንያ ላይ ያወረደው አንዱን ብቻ ከዚህች አንድ ረህመት የተነሳ ፍጥረታት በተቀላላ እርስ በራሳቸው ይተዛዘናሉ ፈረስ እንኳን የወለደችውን ልጇን በእግሯ ላለመርገጥ ብላ የምትጠነቀቀው ያ የረህመቱ ውጤት ነው ይላል የአላህ የረህመቱ ውጤት ለእንስሳትም ተርፏል ማለት ነው አንዳንድ ጊዜ በፌስቡክ ዓለም እየተመለከታችሁ ዛሬ ሰዎች እርስ በርስ አንዱ ለሌላው ክፉ ጠላት ሲሆን እንስሳዎች ግን መተዛዘን እርስ በርስ መደጋገፍ ጀምረዋል እያላችሁ ኮሜንት ትሰጣላችሁ አይደል የተወሰነ የተለቀቁ ቪዲዮዎችን እየተመለከታችሁ ከየት ያገኙት ረህመት ነው በተለይ አውሬዎች ነብር አንበሳ የመሳሰሉትን ስታዩ በአቅም ደካማ የሆኑ ወይ ገና የተወለዱ እንደ ጥጃ ያሉ ነገሮችን መብላትና ማጥፋት ትተው እንደውም ሲከላከሉላቸው ሲያዝኑላቸው ትመለከታላችሁ ወንድም በወንድሙ ላይ እንዲህ በተጨካከነበት ዘመን እንላለን እነሱን አይተን ረህመቱን ከየት አመጡት ይሄው ሐዲስ ላይ እንደነገሩን ረሱል ሰለላሁ ዐለይሂ ወሰለም አላህ በዚህ ምድር ላይ ያወረደው ረህመት ነው ለእንስሳ ሁሉ የተረፈ ነው ከዛች ረህመት ነው የሚተዛዘኑት እናት ለልጆቿ ዶሮም ለጫጩቶቿ ማለት ነው እና የአላህን ረህመት ማንም ቆጥሮ ሊዘልቀው አይችልም ነገር ግን በተወሰነ መልኩ መናገር እንችላለን ምን ያህል አዛኝ ጌታ እንደሆነ በተለይ ከኃጢያት ጋር በተገናኘ መልኩ ማለት ነው ሰዎች ሁለት የተሳሳተ ነገርን ስለሚይዙ ከነዚህ ሁለት ነገሮች ልንታረም ይገባል የመጀመሪያዎቹ አይነት ሰዎች ብዙ ጊዜ ምንድናቸው የሰሩትን የኃጢያት ብዛት ብቻ ማየት የሚችሉ የሰሩትን የኃጢያት ብዛት የኃጢያት ክብደት ይቆጥሩና በአላህ ፊት ቆመው በአላህ ፊት ተንበርክከው ይቅርታ መጠየቅ የሚከብዳቸው አሉ ይሄን ሁሉ ወንጀል ሰርቼ ከዚህ በኋላ አላህን ይቅርታ በጠይቀው እንዴት ይመረኛል ይላሉ ይሄን ሁሉ ወንጀል ነው የሰራሁት የኔ ኃጢያት ይቅርታ የሚያስፈልገው ወይም ደግሞ ይቅርታ የሚገባው አይደለም በማለት ተስፋ ወደ መቁረጥ የሚደርሱ ሰዎች አሉ አንደኛው ጥፋት ይሄ ነው
አንዳንድ ጊዜ በእህቶች ላይ ጎልቶ ነው የሚታየው እኔ ብዙ ዘመን የተለያየ አይነት ወንጀል ያልሰራሁት አይነት ኃጢያት የለም እና አሁን እንዴት አድርጎ ነው አላህ የሚምረኝ እንዴትስ ይቅርታ በጠይቀው ሊምረኝ ይችላል በማለት ይጨነቃሉ ይጠይቃሉ የተመለከቱት የወንጀላቸውን ግዝፈት ነው የተመለከቱት የኃጢያታቸውን መብዛት ነው የአላህን የራህመት ስፋት ግን አልተረዱትም የጌታቸው የፈጠራቸው የአምላካቸው የአላህ የራህመቱን ስፋት እንዴት እንደሆነ አልተረዱትም ይሄ ችግር የሚያመጣው ነገር አለ ለምሳሌ ተጨባጭ ምሳሌ ነኝ ረሱል ሰለላሁ ዐለይሂ ወሰለም ሰሂህ በሆነ ዘገባ ላይ የነገሩንን ማለት ነው ስለ አንድ በኒ እስራኤል فعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ابي هريره እንዳስተላለፈልን ረሱላችን صلى الله عليه وسلم ምን ይላሉ قال رجل لم يعمل حسنه قط አንድ መልካም ስራ በህይወት ዘመኑ ሰርቶ የማያውቅ ከእስራኤላውያኖች መካከል የነበረ አንድ ሰው ሊሞት አካባቢ እንዲህ አለ አሉ ለአህሊሂ ለቤተሰቡ ልጆቹን ሰበሰበና ወሲያኑ ቃል ሲያስገባቸው اذا مات فحرقوه እንግዲያው እኔ ካሁን በኋላ መሞቴ ነው ስለዚህ እኔ በመሞት ሰዓት እንድታቃጥሉኝ አለ ተመልከቱ እንግዲህ صيغه الغائب የሆነው በሻሂድ መነግራችሁ ሐሳቡ እንዲገባን ነው ثم ذروا نصفه في البر ونصفه في البحر ከዛ በኋላ አቃጥላችሁኝ ስታበቁ ዶግ አመድ ከሆንኩኝ ግማሹን ባህር ላይ በትኑት ግማሹን በየብስ ላይ በትኑት አላቸው ግማሹን በባህር ግማሹን በየብስ ላይ በትኑት ከዛስ فوالله በጌታዬ በአላህ ነው የምምለው ለኢን ቀደረ الله عليه አላህ እኔን ችሎ ከቀሰቀሰኝ ከዚህ በኋላ አለ ሞቼት ሊቀሰቀሰኝ ይችላል በአግባቡ በስርዓቱ ከተቀበርኩ ነገር ግን በሳት ተቃጥዬ ዶጋመድ ሁኜ ግማሹ በየብስ ግማሹ በባህር ላይ ከተበተንኩኝ በኋላ እውነት አላህ ችሎ ከቀሰቀሰኝ ليعذبنه عذابا لا يعذبه احدا من العالمين ከዓለማት ማንንም ያልቀጣውን ቅጣት ነው የሚቀጣኝ ስለዚህ አላህም ዳግም እንዳይቀሰቅሰኝ ዳግም የመሰብሰብ እድል እንዳይኖረኝ በእሳት አቃጥላችሁ ዶጋመድ አድርጋችሁ ከዛ በኋላ የቀረውን ግማሹን በየብስ በትኑት ግማሹን ባህር ላይ አድርጉት ዳግም አልነሳምና فلما مات الرجل ሰውየው በሞተ ጊዜ فعلوا ما امرهم አባታቸው ቃል ያስገባቸውን ነገር ልጆች ፈጸሙ አቃጠሉት ዱቄት ሲሆንላቸው ጊዜ በየብስና በባህር ላይ በተኑት ማለት ነው ተመልሶ እንዳይነሳ ولكن ነገር ግን انما امره بين الكاف والنون ተዛዙ ሁን በማለት ብቻ የሚፈጸመው ኃያሉ ጌታችን አላህ فامر الله البر فجمع ما فيه يبسنا አዘዛት ምድርን የዚህን ባሪያን ሰውነት ወደ መጀመሪያው ማንነቱ መልሺ ብሎ ተዛዝ ሰጣት وامر البحر ባህርንም አዘዛት فجمع ما فيه ባንቺ ሰውነት ላይ የተበተነውን የባሪያን ሰውነት ወደ መጀመሪያ ማንነቱ መልሺው በማለት ተዛዝ ሰጣት ባህርም የብስም ለጌታቸው ታዘዙ ከዛ በኋላ ሰውየው ወደ ነበረው ማንነቱ ተመለሰ ثم قال لما فعلت ባሪያዬ ሆይ ለምንድነው ይሄን ያደረከው አለ አላህ ያውቃል ተመልከቱ እንግዲህ ነገር ግን ከባሪያውም መስማትን ይፈልጋል ለምንድነው ይሄን ያደረከው ሲለው قال من خشيتك يا ربي وانت اعلم በጣም ስለፈራሁ ሆኖ ጌታዬ ከቀሰቀስከኝ ከዓለማት ማንንም የማትቀጣውን ቅጣት ስለምትቀጣኝ ይሄንንም ስለማውቅ አንተን ከመፍራቴ የተነሳ ነው እዚህ ደረጃ እንድደርስ የፈለኩት ወአንተ አዕለም የበለጠ ደግሞ አንተ ታውቀዋለህ አለ ለምን እንዳደረኩኝ ምን አስፈርቶኝ እንደሆነ አንተ ራስህ ከኔ የበለጠ የምታውቀው እንዳዘዝከኝ ግን ይሄው ተናግሬያለሁ ሲል فغفر الله له الله ይቅራለው ማረው ረህመቱ የሰፋ ጌታ ነው ሰውየው በርግጥ አልከፈረም ሰውየው በአላህ ጌትነት አላስተባበለም የአላህ ፍራቻ ግን በውስጡ ስለነበር ፍራቻው ነው በመሐይምነቱ ሰበብ ወደዚህ አስተሳሰብ የከተተው ምናልባት ተቃጥዬ ዶግ አመድ ከሆንኩኝ በኋላ ግማሹ የብስ ላይ ግማሹ ደግሞ
ባህር ላይ ሲበተን ላልነሳ እችላለሁ ካልተነሳኝ በዛው ከቅጣቱ እድናለሁ የሚል የተሳሳተ የማህይም አስተሳሰብ ይዞ እንጂ የአላህን ችሎታ ለማናናቅ ፈልጎ አይደለም ግን አላህ ሁሉን ቻይነቱን በአግባቡ አልተረዳም ነበር ማለት ነው ፍርሃቻ በልቡ አለ የአላህ ረህመት ግን ከሰውየው ወንጀል ይበልጣልና የሰውየውንም ልብ ንያውን እንኳን ራሱ ለምን እንዳደረገ አላህ ያውቃልና የምህረት ባለቤት የሆነው ጌታችን አላህ فغفر الله له الله ለሱ ይቅራለው اللهم اغفر ذنوبنا الله ኃጢያታችንን ይቅር ይበል አናስተባብልም ጌታችን አላህ ሆይ ባንተ ጌትነት አምነናል ሞትና መቀስቀስ እውነት መሆኑን አረጋግጠናል ለአፍታ ያክል ካንተ ችሎታ ሊያመልጥ የሚችል ነገር እንደሌለም ተቀበለናል ይሄን ባሪያህን እንደማርከው እኛንም ማረን ብለን ዱዓ ልናደርግ ይገባናል አላህ ይማረን ለአንድ ባሪያው ሳይሆን ለሁሉም የሚበቃ ረህመት ያለው ጌታ ነውና አላህ ለባሪያዎቹ አዛኝ ነው ስለዚህ ምን ይለናል ሱረቱል አዕራፍ ቁጥር 156 ላይ ጌታችን አላህ በምዕራፍ 7 ቁጥር 156 ወራህመቲ ወሲዐት ኩለ ሸይ የኔ ረህመቴ የኔ እዝነቴ ሁሉንም ነገር ነው የሰፋችው ይላል ሁሉንም ነገር ረህመቴ ያልደረሰበት እዝነቴ ያላካለለው ምንም የፍጥረት ዓለሙ አካል የለም ሁሉንም ነገር ደረሰች ካለ ፍጥረቱን በጠቅላላ አካሎታል ማለት ነው ፍጥረት የተባለ ነገር ሁሉ በጠቅላላ በአላህ ረህመት ስር ነው ያለው የአላህ ረህመት የለም የምንለው ስፍራ የለም ነገሩን ሁሉ ሰፍታለች hatta መላእክቶች መላእክት እንኳን አለይሂም ሰላም እንዲህ ብለው ይመሰክራሉ ሱረቱ ጋፊር ቁጥር 7 ላይ በምዕራፍ 40 ሱረቱ ጋፊር ቁጥር 7 ላይ الذين يحملون العرش ومن حوله እነዚያ አርሽን የሚሸከሙ መላእክትና በዙሪያው ያሉት يسبحون بحمد ربهم ጌታቸውን አላህን ከማመስገን ጋራ ከጎደሎ ባህሪያቶች ያጠሩታል ويؤمنون به በርሱም ብቸኛ ጌትነት ያምናሉ ويستغفرون للذين آمنوا ለነዚያም በመድር ላይ በአላህ ላመኑ ባሪያዎች ምህረትን ይጠይቃሉ ምን ይያሉ ربنا وسعت كل شيء رحمة وعلما ጌታችን አላህ ሆይ አንተ በእዝነትህና በእውቀትህ ሁሉንም ነገር የከበብክ ነህ ይላሉ وسعت كل شيء ሁሉንም ነገር ከበሃል አዳርሰሃል رحمة وعلما በእዝነትህም በእውቀትህም ያንተ ረህመት ያላካለለው ስፍራ የለም በመለኮታዊ ዕውቀትህም ደሞ የማታውቀው ምንም ነገር የለም ዕውቀትህም ረህመትህም የሰፋ ነውና فاغفر للذين تابوا واتبعوا سبيلك ለነዚያ ተጸጽተው ወደ አንተ መንገድ ለተመለሱ መንገድህንም ለተከተሉ ባሪያዎች እባክህ ምህረትን አድርግላቸው ይላሉ አላህ ከረህመቱ ብዛት የተነሳ ለአማኝ ባሪያዎች ዱዓን የሚያደርጉ ኢስቲግፋርን የሚያደርጉ መላእክትን ራሱ መድቦልናል ይሄ ራሱ የሱ ረህመት ነው መላእክትን መድቦልን ለኛ ዱዓና ኢስቲግፋር እንዲያደርጉ አላህ ያደርጋል የረህመቱ ውጤት ሁሉንም ነገር በረህመቱ የሰፋ ጌታ ነውና ማለት ነው ወቂሂም عذاب الجحيم ካሳማሚ ወጀሃነም እሳት ቅጣትም ጠብቃቸው በማለት ዱዓ ያደርጋሉ ስለዚህ የአላህ ረህመት እጅግ የሰፋ ነው የወንጀላችንን ክብደት ሳይሆን ልና የሚገባው የአላህን የረህመቱን ትልቅነት ነው አላህ ረህመቱ ምን ያህል ሰፊ እንደሆነ ልንረዳ ይገባል የአላህን ረህመት ስፋት የተረዳ ባሪያ ደግሞ በቃ ገና ነኝ ብሎ በኃጢያት ባህር አይደለም የሚዋኘው ይልቁኑ ቶሎ ብሎ ወደ ረህመቱ ይጠጋል ተስፋ ሳይቆርጥ የአላህን ረህመት ለማግኘት ይጥላል በኃጢያት ሰበብ መውደቅ እንዳለ ሁላ በአላህ ረህመትም ከወደቁበት መነሳት አለ ማለት ነው ስለዚህም የወንጀላችን ክፋት አላህ ይምረኝ ይሆን ከዚህ በኋላ ወደሚል ተስፋ መቁረጥ እንዳይወስደን እንደውም እኮ ተስፋ መቁረጥ ራሱ ሌላ ትልቅ ወንጀል ነው የተባለው የጠማሞችና የከሃዲዎች መለያ ነው ኢብራሂም አለይሂ ሰላም ሶስቱ መላእክት አለይሂም ሰላም ቤቱ በእንግድነት ከመጡ በኋላ ከአላህ በሳራት በኩልም ኢስሐቅን አለይሂ ሰላም ልጅ እንደሚሰጠው የልጅ ብስራት በሰጡት ጊዜ በጣም ተገርሞ እኔ በስተርጅና እንደዚህ ጃጅቼ
ባለቤቴም መሃን ሆና እንዴት ነው ልጅ የማገኘው በማለት ተደንቆ ነበር ከአላህ ረህመት ተስፋ አትቁረጥ አሉት እነሱ ደግሞ መላእክቶቹ ምን አላቸው ኢብራሂም አለይሂ ሰላም በዚህ ሰዓት قال ومن يقنط من رحمة ربه إلا الضالون ከጌታው ረህመት ከጌታው እዝነትማ ጠማማ ወይ ከሃዲ ካልሆነ በስተቀር ማንም ተስፋ አይቆርጥም ስለዚህም የወንጀላችን ክፋት ከረህመቱ ተስፋ ሊያስቆርጠን አይገባም አንዳንድ ሰዎች ምን ይላሉ አላህን ምህረት ለምንልኝ አንተ ዱዓ አድርግልኝ ከኔ በተሻለ መልኩ አንተን ይሰማሃልና ከኔ ጋር ተጣልተናል አይነት ነገር ሱብሃንአላህ እንዴ አንተ ታዲያ ኃጢያተኛ ከሆንክ አንቺ ኃጢያተኛ ከሆንሽ የአላህ ረህመት ታዲያ ለማን ነው የተዘጋጀው ቀድሞ ነገር ኃጢያት እኮ እንደሚኖር ስላወቀ ነው አላህ ረህመቱን ለባሮቹ ያዘጋጀው hatta የአላህን አርህማንነት በምንድነው ያወቀው ኃጢያት በመኖሩ አይደል እንዴ የሚምር ጌታ እንዳለን እኮ የተረዳነው ህግን በመተላለፋችን ነው በኃጢያታችን ነው እኔ ኃጢያተኛ ነኝ ከተባለ አላህ እኮ ኃጢያተኛን አልሰማም አላለም ተውበት አድርገው ወደሱ ከተመለሱ እንደውም ወዳቸዋለሁ ነው ያለው ስለዚህ የወንድምና የእህቶች ዱዓ እንዳለ ሆኖ በዱዓ አትርሳኝ አግዘኝ የሚለው እንዳለ ሆኖ ነፍስያችንን መርሳት የለብንም እንደውም በአማላጅ አላህን ከመጠየቅ ቀጥታ ራሱን አላህን መለመን አው ኃጢያተኛ ነኝ እስከዛሬ ስሰራ ቆይቻለሁ ከሁን በኋላ ግን ወደ አንተ መንገድ መመለስ ፈልጋለሁ ያሳለፍኩትን ኃጢያት ሁሉ ይቅር በለኝ በቀሪው ህይወቴ ደግሞ ጠብቀኝ ብሎ በተሰበረ ልብ ወደ አላህ መመለስን አላህ ይወዳል ወደ በኋላ እንመጣበታለን ማስረጃው ስለዚህ ከሁን በኋላ ኃጢያቴ በስቷልና ጌታዬ አይምረኝም ብለን ከራህመቱ በፍጹም ተስፋ ልንቆርጥ አይገባም ሌላው ሁለተኛው ደግሞ ስተት ውስጥ የሚከተል ምንድነው ከወንጀላችን መክፋትን ባሻገር የአንዳንድ ሰዎች የተሳሳተ አስተምህሮ አንተንማ በፍጹም አላህ ይቅር አይልህም ይሄን ያህል ወንጀል ሰርተህ ቀልደኛ ነህ አሁን በዚህ ሰዓት ነው እውነት ኢስቲግፋር የምትገባው ከጃጀህ በኋላ ይሄን ያህል እድሜ ካስቆጠርክ በኋላ ሲመርህና ስትጠግብ ነው ዘለ ስታበቃ አሁን አላህን ትጠይቃለህ ይቅርታ ምን አይነት ደፋር ነህ አላህ አይምርህም እንዲህ አይነት ደግሞ ጠማማ ሰዎች አሉ አላህ ራሳችን ጠመን ሌላውን ከማጥመም ይጠብቀን ሌላው የራህመት እንቅፋት የሆነው ደግሞ ይሄ ነው ለዚህም ተግባራዊ ምሳሌ አለን ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን ይህንኑ ሐዲስ ድጋሚ አቢ ሁረይራ ረዲየላሁ ዐንሁ ያስተላለፈው ሐዲስ ነው የአላህ መልእክተኛ ምን ይላሉ ካነ ረጁላኒ ፊ በኒ እስራኤል በበኒ እስራኤሎች ውስጥ ሁለት ጓደኛሞች ሁለት ሰዎች ነበሩ ሙታአኺይን እጅግ በጣም የሚዋደዱ ወዳጆች ነበሩ فكان احدهما يذنب والاخر مجتهد في العباده አንደኛው ኃጢያተኛ ነው ሁሌም ወንጀል ላይ ነው የሚዘፈቀው ሌላኛው ደግሞ በተቃራኒ በዒባዳ በጣም ነው የሚታገለው እናዳምጡ ወንድምና እህቶች ይሄኛው በኃጢያት ባህር ይዋኛል ይሄ ደግሞ በዒባዳ ባህር ላይ ይዋኘ በጣም ይታገላል فكان لا يزال المجتهد يرى الاخر على الذنب ሁሌም ይሄ ሙጅተሂዱ በዒባዳ የሚታገለው ጓደኛውን በወንጀል ላይ ነው የሚያየው فيقول اقصر እባክህ አላህን ፍራ አቁም ቀንስ ከዚህ የኃጢያት ተግባርህ እያለ ይመክረዋል ሁሌም አንድ ቀን فوجده يوما على ذنب እጅግ በጣም የከበደ ወንጀል ላይ ያገኘው የባሰ ምን አለው فقال له اقصر እባክህ አቁም ይሄን ኃጢያትህን ቀንስ በማለት ገሰጸው በዚህ ሰዓት فقال ምን አለ ያ ኃጢያተኛው خلني وربي በኔና በጌታዬ መሃል ጣጣ አትግባ እኔን ለጌታዬ ተወኝ አቡ ዒሳ علي رقيبا እኔ ላይ ተቆጣጣሪ ተደረገ ተልከሃል እንዴ ያለው በቃ ተወኝ እኔን ለጌታዬ فقال ይህንን ንግግር ሲሰማ ያ በዒባዳ ሲጠነክርና ሲበረታ የነበረው ምን አለው والله لا يغفر الله لك በጌታዬ በአላህ ምን አለው አንተንስ አላህ ይቅር አይልህም ማለት አንተንማ አላህ ይቅር አይልህም አው ላ يدخلك الله الجنه شك من الراوي ነው ወይንም ጀነት አያስገባህም ይቅር አይልህም ማለት فقبض ارواحهما በአላህ ትእዛዝ መለኩል መውት ይላክና ሩሃቸው ይያዛል ቀናቸው ደረሰ ሞቱ فاجتمع عند رب العالمين يا علامات ጌታ አላህ ዘንድ ተሰበሰቡ فقال لهذا المجتهد
በዒባዳ ሲታገል ለነበረው ለጠንካራው ጌታችን ምን አለው አኩንተ ቢዓሊማ ይሄን ባሪያዬን እንደማልምረው ታውቅ ነበር እንዴ አለው ስለኔ ጉዳይ ስለኔ ስራ ዱንያ ላይ ያለ ይሄን ኃጢያተኛውን ባሪያዬን እንደማልምረው አውቀህ ነው አላህ አንተን አይምርህም ያልከው አው ኩንተ ዐላ ማ ፊ የዲ ቃዲረን ወይንስ እኔ ዘንድ ባለው ረህመት አንተ ቻይ ነበርክ ልትከለክለኝ ለማን መስጠት እንደሚገባኝ ምህረቴን ከማን ላይ ማንሳትና መከልከል እንደሚገባኝ አንተም ችሎታው ነበር ወይ የኔ ረህመት ለሱ እንደማይደርስ የተናገርከው وقال للمذنب كذام ኃጢያተኛውን ወንጀለኛውን ምን አለው አላህ اذهب فادخل الجنة برحمتي ሂድ በረህመቴ በኔ እዝነት በኔ ቸርነት ጀነቴን ግባ አለው وقال للآخر ያኛው ዱንያ ላይ በዒባዳ ሲታገል ለነበረው اذهبوا به الى النار ወደ እሳት ይዛችሁ ወሰዱት ጎትቱት አላቸው አቢ ሁረይራ ሐዲሱን መሰረት አደረገና ሲናገር ምን ይላል والذي نفسي بيده نفسي بجبهرچ ጌታ በአላህ እምላለሁ ለተከለመ بكلمه ይሄን የመሰለ ዒባዳ ፈጽሞ ግን አንዲት ንግግር ተናገረ አው በቀት ዱንያሁ ወአኺረته ዱንያውንም አኺራውንም አፈር ከድሜ ያበላች በዚህ ንግግር ሰበብ ወደ እሳት ገባ ተመልከቱ ምንድነው አሁን እዚህ ጋር የምንረዳው ኃጢያት መስራት ችግር የለውም አይደለም ወይም በዒባዳ ብዙ መልፋት ምንም ጥቅም የለውም አይደለም አይገናኝም አስለን አላህን በማምለክ መታገልና በኃጢያት ባህር መዋኘት ሆድና ጀርባራቸው ዘላለም አይገናኙም አላህ የሚደሰተውም በመልካም ሰሪው ባሪያው ነው የሚቆጣውም በኃጢያተኞች የማይመለሱት ላይ ነው እዚህ ጋር ግን የተፈለገው ምንድነው ይሄኛው አንደኛ በአላህ ህግ ውስጥ ገብቶ ማን ፈራጅ አደረገው ለምን አርፎ አይቀመጥም ነበር መከረ ማስረጃውን አደረሰ አላህ ይቅር ይበልህ ብሎ ዞር ማለት ሲገባው አላህ አይምርህም ይቀጣሃል ማለት እጅግ በጣም ታላቅ ኃጢያት ነው የራህመቱን ስፋት አናቀም ሁለተኛስ ሌላ ምንማረው ምንድነው ሰውየውን በኃጢያት ላይ አንተ ቀን ልታየው ትችላለህ አንተ ቀኑን ሙሉ አላህ ወፍቆህ ዒባዳ ታደርግ ይሆናል ቀኑን ሙሉ አላህ ወፍቆህ ሰደቃም ታወጣ ይሆናል ዳዕዋ አድርገህም ትመለስ ይሆናል እሱ ደግሞ ቀኑን ሙሉ ወንጀል ሲሰራ ያመሽና ወደ ቤት ሲገባ አንተ ቀን ያየኸውን የሱን ወንጀል ያንተን ዒባዳ ተመልክተ ራስህን ከፍ ማድረግ የለብህም ምክንያቱም ይሄ ሰው የቀኑን ሙሉ ወንጀል ሰርቶ ቀኑን ሙሉ ኃጢያት ፈጽሞ ሌሊት ላይ ግን ተነስቶ አላህን ይቅርታ ጠይቆ በንጋቱ ከኃጢያት የጸዳ ቢሆንስ ቀኑን ሙሉ ለሰራው ነገር ሌሊት አልቅሶ አድሮ አላህ ዘንድ ምህረትን አግኝቶ ንጹህ ቢሆንስ አንተ ደግሞ ቀኑን ሙሉ በሰራው መልካም ስራ በሰራው ዒባዳ ተኩራርተህ በማደር አላህ ደግሞ በኩራት የተሰራን አልቀበልም ብሎ ስራህን ሁሉ ቢያበላሽብህስ ተቃራኒ ሆናችሁ ማለት ነው እንደው ስለዚህ ከአላህ ረህመት ተስፋ አንቆርጥም ሰዎችንም አናስቆርጥም ነው አጠቃላይ መልእክቱ ሰዎችን አላህ አይምርህም አይምርሽም ብሎ ወደ ረህመቱ እንዳይገቡ በኃጢያት ባህር ውስጥ የባሰ እንዲዋዥቁ ማድረግ እኛንም ያጠፋናል እነዚህ ሁለት ስህተቶችን መጀመሪያ ለመግቢያ ያክል ያልኳችሁ እንታረማቸው አንደኛ የወንጀላችንን ብዛት የወንጀላችንን ክፋት ቆጥረንና አካብደን አላህ አይምረኝም ከዚህ በኋላ ከሚል ተስፋ መቁረጥ ስሜት ራሳችንን ማራቅ አለብን የጌታችን ረህመት ከዓለሙ ኃጢያት ሁሉ የሰፋ ነው ገርገራ ውስጥ እስካልገባሁኝ ድረስ ረህመቱ አለን ብለን ቶሎ ብለን እንቻኮል መቻኮል የሚያስፈልገው ለምንድነው ሞት መቼ እንደሚመጣ አይታወቅ ዛሬ ልንሞት እንችላለና ነገ ልንሞት እንችላለን በቀጠሮ አይደለም ተውበት ስለዚህ ከመሞታችን በፊት ገርገራ ውስጥ ከመግባታችን በፊት አላህን ረህመቱን ፈልገን ተውበት ብናደርግ ተጠቃሚ ነው የምንሆነው ሁለተኛ ደግሞ ሌሎች ሰዎችን ተስፋ እናስቆርጥ 50 ዓመት 60 ዓመት ሲጨማለቅ ቆይቶ ዛሬ ደግሞ ተውበት ሊያደርግ ወደ መስጊድ ሊገባ ነው እንዴ ተሳስተህ ነው እንዴ መጠጥ ቤት መስሎ ነው መስጊድ የገባው ሰዎችን እንደዚህ ቀልባቸውን የሚሰብር ከአላህ መንገድ እንዲርቁ የሚያደርጋቸው ነገር አንናገርም ረህመቱ በአላህ እጅ ነው ሐቂቃ በእኛ እጅማ ቢሆን ለማንንም አንሰጥም ነበር አላህ ግን ለባሮቹ አዛኝ ጌታ ነው ምህረቱን በራሱ እጅ ነው ያደረገው በቁርአን ላይም እንደተናገረው ሁላችንንም ሲያናግረን ሱረቱ ዙመር ቁጥር 53 ምዕራፍ 39 ቁጥር 53 ላይ قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم قل بلا تشونوا ملو لرسول عليه الصلاة والسلام
ንገራቸው ይሄን ቃሌን አስተላልፍላቸው ያ ዒባዲየ الذين اسرفوا على انفسهم ተመልከቱ ጻድቃን ባሮቼ ሆይ አላለም በኢማናችሁ ጣራ የነካችሁ ሙእሚን ባሮቼ ሆይ አላለም ያ ዒባዲየ الذين اسرفوا على انفسهم በነፍሶቻችሁ ላይ ድንበር የጣሳችሁ ኃጢያተኛ ባሮቼ ሆይ አለ ራሳችሁን በመበደል የኔን ህግ በመጣስ በኃጢያት ባህር ውስጥ የዋኛችሁ ባሮቼ ሆይ لا تقنطوا من رحمة الله ከኔ ረህመት ከኔ እዝነት ከኔ ቸርነት በፍጹም ተስፋ እንዳትቆርጡ ይሄን ያህል አመት ወንጀል ስሰራ ከረሜ ከዚህ በኋላ አላህን ይቅርታ በጠይቀው እውነት ይምረኝ ይሆን ይቅር ይለኝ ይሆን እያላችሁ በመጠራጠር በፍጹም ተስፋ አትቁረጡ እኔማ እንደሆንኩኝ ኢነላህ يغفر الذنوب جميعا ኃጢያቶችን ወንጀሎችን በጠቅላላ ነው የምመረው ነው ያለው በጠቅላላ حتى ولو كان الشرك ሽርክ እንኳን ቢሆን ማለት ነው ሽርክ እንኳን ቢሆን ሰውየው በሽርክና በኩፍር ህይወት ውስጥ ካለ ከዚህ በኋላ ይብቃኝ ብሎ ትክክለኛ ተውበትን ካደረገ አላህ ካፊርንም ሙሽሪክንም የሚምር ነው ከኩፍርና ከሽርክ የበለጠ ወንጀል የለም ይሄንን የማረጌታ እንዴት እኛን አይምረንም ብለን ተስፋ እንቆርጣለን ሰሃባዎች ረዲየላሁ ዐንሁም የተባሉት ዛሬ ለዚህ ኡማ ፈርቀዳጅና አርአያ የሆኑት አብዛኛዎቹ ወይም ሁሉም ማለት ይቻላል የመጀመሪያ ህይወታቸው ሽርክ አልነበረም እንዴ በአላህ ላይ ጣዖታትን የሚያጋሩ ከሞት በኋላ መቀስቀስ የለም ብለው የካዱ አልነበሩም እንዴ አላህ ሂዳያ ሰጣቸው እነሱም ተውበት አድርገው መጡ ወደ እስላም ሙሉ ወንጀላቸው ተምሮ እንደውም ለዚህ ኡማ የመልካምነት አርአያ ሰለፉ ሷሊህ ተብሎ እስኪጠሩ ድረስ ለዚህ ቁንጮ በቁ ማለት ነው ለሰሃባዎች ምህረቱ የደረሰ አላህ ለኛ አይደርስም እንዴ ይደርሳል ግን እኛ ተውበት ያረግን ነው ወይ ነው አሁን ጥያቄው በትክክል ከልባችን ተጸጽተን አላህን እየለመነው ነው ወይ በየጊዜው አላህን ሁሌም መጠየቅ ይኖርብናል ከራህመቱ ተቋዳሽ ለመሆን ስለዚህ ሰዎችን ተስፋ ማስቆረጥ በፍጹም አይገባም እንደውም ለረሱል ሰለላሁ ዐለይሂ ወሰለም አላህ ምንን አዘዛቸው ሱረቱል አንዓም ቁጥር 54 ላይ በማዕራፍ 6 ቁጥር 54 ላይ وإذا جاءك الذين يؤمنون بآياتنا ባንቀጾቻችን የሚያምኑ አማኝ ባሮቼ አንተ ዘንድ በመጡ ጊዜ ያለ فقل سلام عليكم يا الله سلام በእናንተ ላይ ይሁን ብለ ነገራቸው كتب ربكم على نفسه الرحمة الله በነፍሱ ወይም በራሱ ላይ رحمة እንደነገገ እዝነትን ጻፈ በላቸው ስለዚህ ከመሐከላችሁ أنه من عمل منكم سوءا بجهالة በመሐይምነት ማለትም የኃጢያቱን የመጨረሻ ቅጣትና አደገኛነት ሳይረዳ ቀርቶ መጥፎን ነገር የሰራ ሰው ካለ ከናንተ ثم تاب من بعده ከዛም ከዚህ መጥፎ ነገር ተውበት በማድረግ ንስሐ ገብቶ ወደ አላህ ከተመለሰ واصلح በቀሪው ህይወቱ ስራውን ካሳመረ فانه غفور رحيم እኔ ይቅርባይ አዛኝ ማህሪ መሆኔን ንገራቸው አሳውቃቸው ተስፋ ሳይቆርጡ ወደኔ ይመለሱ ይላል እና እነዚህን ሁለት መግቢያዎች እንግዲህ ተመልክተናል በአላህ ፍቃድ አሁን ወደ ጌታችን ረህመትን ንግባና አንዳንድ ሐዲሶችን መመልከት ይኖርብናል ማለት ነው ሁለቱን የተሳሳቱ አመለካከቶች ከተረዳን ማለት ነው የአላህን ረህመት ትልቅነት ከሚናገሩት መካከል አንደኛ ጌታችን አላህ ከቁጣው በፊት እዝነቱ የቀደመ አምላክ መሆኑ ከቁጣው በፊት እዝነቱ የቀደመ ረህመቱ የቀደመ ምህረቱ የቀደመ ጌታ መሆኑ አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ قال رسول الله صلى الله عليه وسلم رسول صلى الله عليه وسلم من ይላሉ لما قضى الله الخلق الله ፍጥረታትን በተቀላላ ወስኖና ፈጥሮ በጨረሰ ጊዜ كتب كتابا አንድን መጽሐፍ ጻፈ فهو عنده فوق عرشه እሱ ዘንድ ከአርሹ በላይ ነው ያለው إن رحمتي سبقت غضبي يا الله የኔ እዝነቴ ረህመቴ ቸርነቴ ቁጣዬን ቀድማለች እንደውም በሌላ ሪዋያ غلبت غضبي አሸንፋለች ነው የሚለው ቁጣዬ ከቁጣዬ በላይ ረህመቴ አሸናፊ ነች እዝነቴ ከቁጣዬ በፊት ረህመቴ እዝነቴ ቀዳሚ ነች ነው የሚለው አላህ ለባሮቹ ይህን ያህል አዛኝ መሆኑን በዚህ መልክ ያስተምሩናል ሁለተኛ ተጨባጭ ምሳሌ ይሰጡናል ረሱል ሰለላሁ ዐለይሂ ወሰለም
ምን ያህል መሐሪ ጌታ እንዳለን ሲነግሩን በአንድ ክስተት የሐዋዚን ምርኮኞች ናቸው የተማረኩ ናቸው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ተይዘው መጡ እነዚህ የሐዋዚን ምርኮኞች ማለት ነው فاذا امراه من السبي تسعى ከምርኮኞቹ መካከል አንድ ሴት ወዲያ ወዲህ ትመላለሳለች ወዲያ ወዲህ ትሯሯጣለች اذ وجدت صبيا في السبي ከምርኮኞቹ መሃል አንድን ህፃን ስታገኝ اخذته ወዲያው ትይዘዋለች فالصقته ببطنها ከሆዷ ጋር ቅፍ አድርጋ ትይዘውና አጣብቃው وارضعته ታጠበዋለች ፍቅሯን ነው የምትገልጽለት እቅፍ አድርጋ በደም ጨንቃ ይዛ አጠባችው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ فقال لنا النبي صلى الله عليه وسلم أترون هذه طارحة ولدها في النار እስቲ ንገሩኝ እስቲ ታያችኋል አሁን እቺ ሴት ልጇን እሳት ላይ ወርውሪው ብትባል ትወረውረዋለች እሳት ላይ ትጥለዋለች ይሄን ፍቅር ለልጅቷ እንዲያሳይታ ሲጠይቋቸው ሰሃባዎች ቁልና لا وهي تقدر على الا تطرحه እሳት ላይ አለመጣልን እየቻለች ጨክና በፍጹም አትወረውረውም እሳት ላይ አለመጣልን ማዳንን እየቻለች በየትኛው አንጀቷ ነው ጨክና እሳት ላይ የምትወርደው የምትጥለው فقال كذام رسول الله ارحم بعباده من هذه بولدها الله ደግሞ ለባሮቹ እቺ እናት ለልጇ ከምታዝነው የበለጠ የሚያዝን ጌታ ነው አላህ እጅግ በጣም አዛኝ ነው በዚህ መልኩ አስተምረውናል ማለት ነው ሌላ ተጨማሪ አሁንም ትምህርት አለ በእኛ ረህመት አላህ ምን ያህል እንደሚደሰት ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስተማሩን لله أشد فرحا بتوبة عبده حين يتوب إليه ባሪያው ተውበት አድርጎ ተጸጽቶ ወደ አላህ በሚመለስ ጊዜ አላህ በባሪያው ተውበት እጅግ በጣም ይደሰታል ምንም የሚጠቀመው ነገር የለም ጌታችን ነገር ግን አላህ በባሪያዎቹ ተውበት እጅግ በጣም ተደሳች ነው من احدكم كان على راحلته بارض فلات ከናንተ አንዳችሁ በሜዳ ወይም በበረሃ ላይ ግመሉን ይዞ ይጓዝ ነበር فانفلتت منه ከዛ በኋላ እቺ ግመል ከሰውየው ፈረጠጠች አመልጣው ሄደች وعليها طعامه وشرابه ያጋጣሚ ጉዳይ ይሆንና የሰውየው ምግቡና መጠጡ ግመሏ ላይ ነበር እሱን ነው ይዛበት ሄደችው فايس منها فاتى شجره فاضطجع في ظلها ካሁን በኋላ ማንንም ይመልስልኝ የለም ብሎ ተስፋ ቆረጠና ወደ አንዲት ዛፍ መጥቶ ጥላዋ ስር ተቀመጠ አረፈ وقد ايس من راحلته ከግመሉ ተስፋ ቆርጧል فبينما هو كذلك ሰውየው በዚህ መሃል እንቅልፍ ሸለብ አድርጎት ተኝቶ ይያለ ልክ ባንነው ሲነቃ اذ هو بها قائمه عنده الله በተአምሩ መልሶለታል አጠገቡ ቆማ አገኛት ግመሉ ተመለሰ ማለት ነው ልክ ሲያገኛት فاخذ بخطامها وقال من شده الفرح لغمان ያዘና ከደስታ ብዛት የተነሳ ምን አለ اللهم انت عبدي وانا ربك الله ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ اخطا من شده الفرح ከደስታ ብዛት የተነሳ ተሳሳታሉ ልቡ ማለት የፈለገው እኔ መልካም ባሪያህ ነኝ አንተ ደግሞ ቸር ጌታዬ ነህ ነበር ገለበጠውና اللهم انت عبدي وانا ربك አንተ ባሪያዬ ነህ እኔ ጌታህ ነኝ አለ አላህ ግን ልብን ነው የሚያየው ምላስን አይደለም ሳስበው በተናገረው አይደለም لا يؤاخذكم الله باللغو في ايمانكم ይላል መሐላዎቻችሁን በተመለከተ በውድቁ በድንገት ሳታስቡት በተማላችሁት ነገር አላህ አይዛችሁም ነው ልብ አስቦና ሆን ብሎ ባደረገው ነገር ነው ይሄ ባሪያውም ልቡ ምን ለማለት እንደፈለገ አላህ ያውቃል ምላሱ ግን ተቃራኒውን አወራ ለምንድን ነበር ሲባል የደስታው ብዛት እጅግ በጣም ከፍተኛ ከመሆኑ የተነሳ አላህ ደግሞ በባሪያዎቹ ተውበት ከዚህ ሰው የበለጠ ይደሰታል ነው ያሉት የዚህ ሰው የደስታ እንግዲህ አስቡት አላህ በባሪያው ተውበት ሰው የወስቃውን ስላገኘ ነው ግመሉ ስለተመለሰችለት ነው አላህ ግን በእኛ ተውበት የሚደሰተው ለምንድን ነው አፍቃሪ ጌታ ስለሆነ ነው አልወዱድ ስለሆነ ነው አርrahማን ስለሆነ ነው እኛ ብናመልከው ባናመልከው የሚጠቀመው የሚጎዳ ጌታ አይደለም ሳይፈጥረን የነበረ ጌታ ነው ይሄው ፈጠረን አሁንም በጌትነቱ አለ ከሞትንም በኋላ በጌትነቱ የሚቀጥል ነው አላህ ግን በእኛ ተውበት ይደሰታል ሰው ቤተሰቡን ሲያስደስት ራሱ ደስ ይለዋል አይደል
የእናት የአባት የወንድም እህት የጓደኞችን ደስታ ከፊታቸው ማየት ምንኛ ያስደስታል እነሱን ለማስደሰት ብለን ብዙ ነገር እናደርጋለን ጌታዬ እንዲደሰትብኝ ብለን ተውበት ምናደርገው መቼ ነው ምንም በዚህ በምድራዊ ህይወታችን በአይነ ስጋችን አላህን ባናየው አላህ በረህመቱ የጀነት ሰው ካለን እኮ ነገ የቂያም ቀን እናየዋለን ኢንሻአላህ ስለዚህ አላህን እንዲደሰት ብሎ አንድ ሰው ከልቡ ተውበት አድርጎ ወደ አላህ ቢመለስስ እኔ በእናንተ ተውበት እኔ ነኝ መደሰተው ይያለ ነው ሱብሃንአላህ አላህ እንደዚህ አይነት አርራህማን የሆነ ጌታ ነው ከአላህ ውጪ ይህ አይነት እዝነት ያለው ማንንም የለም የነቢያት እዝነት ቢኖር የመላእክት እዝነት የእናት እዝነት ቢኖር አላህ ምድር ላይ ያወረዳት ያቺ አንድ እዝነት ነች የቂያም ቀን ገና 99 ይጠብቃቸዋል ነው ላመኑ ባሮቹ ስለዚህ እናት ለልጇ አባት ለልጁ ወንድም ለእህት እህት ለወንድም አጠቃላይ ዓለም ላይ የምናየው ነብይ ለኡመቱ ያለው እዝነቱ አላህ ዱንያ ላይ ያወረዳት አንድ ረህመት ነች ጌታችን ግን በባህሪው አርራህማን የሆነ ነው ሌላ ተጨማሪ ረሱል ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላለፈው አንድ ሰው ወጣት ወደ ሞት አካባቢ ሲቃረብ ረሱል ሰለላሁ ዐለይሂ ወሰለም ወደሱ ገቡ ለሞት አካባቢ ነው የተቃረበው የአላህ መልእክተኛ ገቡና ጠየቁት كيف تجدك ራስህን እንዴት ነው መታየው አሉት ካሁን በኋላ ራስህን ምን ሆነህ ነው ያገኘው ብሎ ሲጠይቁት قال ይህ ወጣትም ምን አለ والله يا رسول الله اني ارجو الله واني اخاف ذنوبي አለ በጌታዬ በአላህ እምላለሁ አንተ የአላህ መልእክተኛ ሆይ የአላህን ረህመት ተስፋ ያደረኩኝ ወንጀሌንና ኃጢያቴን ደግሞ እየፈራሁኝ ነው ራሴን ያገኘሁት በኃጢያቴና በወንጀሌ ፍርሃት ላይ ነኝ የራህመቱን ስፋት ደግሞ ሳየው ተስፋ ያደረኩ ነው ሁለቱም ቀልቤ ውስጥ እየተመላለሱ ነው ሲላቸው فقال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ لا يجتمعان في قلب عبد في مثل هذا الموطن በእንደዚህ አይነት ስፍራ በእንደዚህ አይነት ሁኔታ ላይ የአላህን ረህመት ተስፋ ማድረግና ኃጢያትን ደግሞ መፍራት በአንድ ባሪያ ልብ ውስጥ በፍጹም አይገኝም إلا أعطاه الله ما يرجو وآمنه مما يخاف ተስፋ ያደረገውን ከአላህ የከጀለውን ረህመቱን ቢሰጠውና ከፈራው ነገር ደግሞ ቢጠብቀው ወይም ደግሞ ሰላም ቢያደርገው እንጂ የአላህን ረህመት በመከጀሉ ተስፋ በማድረጉ ረህመቱን አገኘ ወንጀሉን በመፍራቱ ቅጣት ይመጣብኛል ብሎ አላህ ደግሞ ከቅጣቱ አማን አለው ይሄ አላህ ላይ ጥሩ ተስፋ ያላቸው ረህመቱ ላይ የተደገፉ ባሮቹ ውጤት ነው ከመልካም ስራችን በላይ 10 ጊዜ እጥፍ የአላህ ረህመት ያስፈልገናል ረህመቱ ላይ ነው ልንደገፍ የሚገባው ስራ ላይ እንስነፍ ማለት ግን አይደለም ان رحمه الله قريب من المحسنين ስራቸውን በአግባቡ ከሚያሳምሩ የአላህ ባሮች ጋር ነው ረህመቱም ያለው ነገር ግን ከስራችን ማማር በላይ የአላህ የረህመቱ ስፋት ምርኩዝ ሊሆነን ይገባል በሌላ ሐዲስ አነስ ኢብኑ ማሊክ ረዲየላሁ ዐንሁ በድጋሚ ባስተላለፈው ምን ይላል ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ ሲናገሩ ሰማሁኝ قال الله ጌታችን አላህ ሐዲስ القدسي ላይ እንዲህ አለ ተመልከቱ አዳምጡ ምን ይላል ጌታችን በሐዲስ القدسي ላይ የብነ አደም አንተ የአደም ልጅ ሆይ ይላል ሰው የሆነ በተቅላላ እኔ የአደም ልጅ ነኝ የሚል የሰው ዘር ፍጥረትን ነው አላህ የሚያናገረው انك ما دعوتني ورجوتني መቼም ይሁን መቼ እኔን እስከጠራኸኝና ተስፋ እስካረከኝ ድረስ غفرت لك على ما كان فيك ولا أبالي أنت لا يالله هطياتن بتقلال منم سايمسلኝ ይቅር ለሃለው እምራሃለው يا ابن آدم أنت يا آدم ልጅ لو بلغت ذنوبك عنان السماء ወንጀሎች ኃጢያቶች ተከምረው ዳመና ጋር ቢደርሱ ይላል የሰማይ ዳመና ጋር ቢደርሱ ثم استغفرتني ተስፋ አልቆረጥክምና ከዚህ በኋላ ምህረትን ብትጠይቀኝ غفرت لك ولا أبالي ምንም ሳይገደኝ ምንም ሳይከብደኝና ሳይመስለኝ ሰማይ ዳመና ድረስ የተከመሩትን ኃጢያቶችህን ይቅርልህ ነበር يا ابن آدم أنت يا آدم ልጅ ሆይ لو آتيتني بقراب الأرض خطايا ምድርን ለመሙላት የተቀረበ ኃጢያትን ይዘህ ወደኔ ብትመጣ ثم لقيتني لا تشرك بي شيئا በኔ አምልኮ በዒባዳህ በላ ኢላሃ ኢላላህ በተውሂድህ ላይ አንዳችም ነገር ሳታጋራብኝ በተውሂድ የጸና ሆነ ግን ምድርን ለመሙላት የተቀረበ ኃጢያትና ወንጀል ሰርተ ብትመጣ ለአተይቱከ بقرابها مغفرة ያንን ምድርን ለመሙላት የተቀረበውን ኃጢያትን ሁሉ
ይቅር ሊያስብል የሚችል ምህረትን ይዤ እኔም ወደ አንተ መጣ ነበር ይላል። አላህ መሐሪ ጌታ አላህ መሐሪ ጌታ ነው ማለት ነው። ረህመቱ ሰፊ ነው። ተጨማሪ ሌላ ሐዲስ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ጌታችን አላህ በሐዲስ አልቁድሲ እንደተናገረው አዝነበ ዐብዱን ዘንባ አዝነበ ዐብደን ዘንበን አንድ የአላህ ባሪያ ኃጢአትን ሰራ ወንጀል ውስጥ ወደቀ فقال አለ اللهم اغفر لي ذنبي يا ربي ኃጢአትን ሰርቻለሁ አንተ ብቻ ነህ ያየኸኝ ስለዚህ ነገ በቂያም ቀን እንዳትቀጣኝ እባክህ ማረኝ ብሎ አላህን ምህረትን ጠየቀ فقال تبارك وتعالى ጌታችን አላህ ክብሩ ከፍ ያለው የላቀው ምን ይላል أذنب عبدي ذنبا ባሪያዬ ኃጢአትን ፈጸመ ወንጀል ላይ ወደቀ فعلم أن له ربا يغفر الذنب ለካሱም ምህረትን የሚሰጠው ኃጢአትን የሚምረው ጌታ እንዳለው አወቀ ويأخذ بالذنب ወንጀልን ደግሞ በመያዝ የሚቀጣ ባሪያዎቹን ካልሆነም በረህመቱ ይቅር የሚል ጌታ እንዳለው አወቀ ድጋሚ ይሄ ባሪያ አሁንም ወንጀል ላይ ወደቀ ጌታዬ ሆይ ወንጀለኛ ነኝና ማረኝ ብሎ አላህን ለመነ አላህም ምን አለው ባሪያዬ ወንጀልን ፈጸመ ኃጢአትን ከሰራ በኋላ እንደገና ያ ረቢ ማረኝ አለ እኔ መሐሪ ጌታ መሆኔን አውቋል ማለት ነው ስለዚህም ይላል አላህ ስለዚህም ባሪያዬ ሆይ ኃጢአትህን ሁሉ ምሬሃለሁ ይላል قد غفرت لك ላንተ ምሬሃለሁ አላህን ይቅርታ መጠየቅ ኢስቲግፋር መግባት ትልቅ ክብር አለው ማለት ነው እጅግ በጣም ትልቅ ክብር ነው እናም አላህ አርራህማን ነው ለባሪያዎቹ እጅግ በጣም አዛኝ ነው ረህመቱን ከሚገልጸው መካከል ሌላው መገለጫ ምንድነው አሰቲር መሆኑ ነው አላህ አሰቲር ይሸሽጋል አይባችንን ነውራችንን አያጋልጥም በጨለማም ሆነ በልብሳችን ስር ስላሉ አይቦች አላህ ብቻ ነው የሚያውቀው በጨለማ ጋርዶልን በቤት ሸፍኖልን በልብሳችን አላህ ደብቆልን አያጋልጠንም በዱንያ ላይ እንደሰተረን አኺራም ላይ በረህመቱ ይሰተራል ይሄ የረህመቱ ስፋት ነው እንደውም ሐዲስ ላይ ምንድነው የቂያም ቀን ነገር ረሱላህ ሰለላሁ ዐለይሂ ወሰለም እንዳስተማሩት ኢነላህ ዩድኒል ሙእሚን አላህ ሙእሚንን ወደሱ ያቀርበዋል ነው የሚለው የቂያም ቀን አጠገቡ ከቀረበው በኋላ ዱንያ ላይ የሰራቸውን ወንጀሎች አንድ በአንድ እንዲያሳየዋል እነዚህን ታምናለህ አታምንም ነው የሚለው አምናለሁ ይላል እያንዳንዱን ያሳምነዋል በቃ ጠፍቻለሁ ብሎ መጨረሻ ተስፋ ሊቆርጥ ሲል ጌታችን አላህ ምን ይለዋል سترتها عليك في الدنيا ዱንያ ላይ ያለህ ደብቄልህ ነበር ሸሽጌልህ ነበር አይደለ وانا اغفرها لك اليوم ዛሬ ደግሞ እምረሃለሁ ዱንያ ሰትሬልሃለሁ አኺራ ዛሬ ደግሞ እምረሃለሁ ከአላህ ውጪ የሚምር የለም ومن يغفر الذنوب الا الله ከአላህ ውጪ መሐሪ የለም ስለዚህ አላህ አሰቲር መሆኑ በራሱ የራህመቱ ውጤት ነው አልሐሊም ታጋሽ መሆኑ በተጨማሪ አላህ አልሐሊም ነው ሙኻለፋ ስትፈጽሙ ምድራዊ ህግና ስርዓት ታቃላችሁ አይደል ከዜብራ መንገድ ውጪ አስፋልትን በእግር ስናቋርጥ የህግ አካላቶች ካዩን ቶሎ ብለው ይመጣሉ ለምን በዜብራ በኩል ማቋረጥ እየቻልክ በዚህ መጣ ይሉና hatta ትግስት የላቸውም ሐሳብ እንኳን እስክንገልጽ ወዲያውኑ ኢቃማችንን ተቀበለው ሀውያውን መዝግበው ሙኻለፋ ነው የሚጽፉብን ተመልከቱ ወንጀል በእንሰራ ወዲያው ተይዘን ፍርድ ቤት ነው የምንሄደው በ24 ሰዓት ወይ በ48 ሰዓት ነው ፋይል የሚከፈትብን ከወንጀላችን ጋር ተመጣጣኝ የሆነ ቅጣት ይሰጠናል ምንም ነገር የለም አላህ ግን ያየናል ኃጢአት ስንሰራ ስንናገርም እንደዚሁ ይሰማናል ነገር ግን አልሐሊም ታጋሽ ነው ወደሱ እንድንመለስ ነው የሚፈልገው ወዲያውኑ በቅጣት ላውርድ ቢል ገና ኃጢአቱንም ሳንሰራ ማድረግ ይችላል ሁሉንም የሚያውቅ ጌታ ነው ነገር ግን አላህ ይታገሳል ታጋሽነቱ የራህመቱም ነው ሌላው ባህሪው ነው አላህ ታጋሽ መሆኑ አርራህማን ለመሆኑ ትልቅ ማረጋገጫ ነው ኢማሙ ሙስሊም በዘገቡ ሰሂህ ዘገባ ረሱል ሰለላሁ ዐለይሂ ወሰለም ኢነላህ يبسط يده بالليل ليتوب مسيء النهار አላህ በሌሊት የራህመት እጁን ይዘረጋል በቀን ወንጀል የሰሩ ሰዎች በሌሊት ተነስተው ማረን ካሉት ሊምራቸው ويبسط يده بالنهار ليتوب مسيء الليل በሌሊትም የራህመት እጁን ይዘረጋል በቀንም የራህመት እጁን ይዘረጋል በሌሊት ወንጀል ሲሰሩ ያደሩ ሰዎች ማረን ካሉት ሊምራቸው حتى تطلع الشمس من مغربها ፀሐይ ከመጥለቂያዋ እስክትወጣ ብቅ እስክትል ቂያማ እስኪቆም ማለት ነው በሌላ መልኩ ስለዚህ አላህ እጅግ በጣም አርራህማን የሆነ ጌታ ነው የራህመቱ ተቋዳሽ ለመሆን ጥረት እናደርግ
በስተመጨረሻም እናንተን ለመሰናበት አንድ ሐዲስ በጋራ እናንብብና በዚህ ሐዲስ እሰናበታችኋለሁ። ይሄ ታላቅ ሐዲሱል ቁድሲ ላይ ጌታችን አምላካችን አላህ የተናገረው ነው። ያ ዒባዲ ለናል አላህ ለበይከ ረበና ወሰዐደይክ ባሮቼ ሆይ ያለን ነው አላህ ኢኒ ሐረምቱ الظልመ ዐላ ነፍሲ እኔ በደልን በራሴ ላይ እርም አድርጌዋለሁ ባሮቼን አልበደልም ወጀዐልቱሁ በይነኩም ሙሐረማ በእናንተ መሃል ደግሞ እርም ስላረኩት ፈላ ተዛለሙ ከፊላችሁ ለከፊሉ አትበዳደሉ ይላል። እኔ ማንንም የማልበድል ጌታ ነኝና ይሄን ባህሪ በመውሰድ እናንተም ከፊላችሁ ለከፊሉ አትበዳደሉ ይላል። ያ ዒባዲ ለሁለተኛ ጊዜ ድጋሚ ይጠራናል። ባሮቼ ሆይ ኩልኩም ضالٌ ኢላ መን ሀደይቱ ሁላችሁም መስመር የለቀቃችሁና የጠመማችሁ ናችሁ እኔ ብቻ የመራሁት ሲቀር ይላል። እኔ ብቻ የመራሁት ሲቀር ሁላችሁም መስመር ለቃችኋልና ፈስተህዱኒ አህዲኩም ሁላችሁም ጌታችን አላህ ሆይ ምህረትን ማነው ሂዳያን ለግሰን ምራን በሉኝ እመራችኋለሁ ይላል። እኔ ካልመራኋችሁ ሁላችሁም ምን ሆናችኋል? በጥመት ላይ ናችሁ፣ በስህተት ላይ ናችሁ፣ መስመር የለቀቃችሁ ናችሁ። ያ ዒባዲ ባሮቼ ሆይ ኩልኩም ጃኢዑን ኢላ መን አጥዓምቱ ሁላችሁም ረሃብተኞች ናችሁ ሲሳያችሁን የማትችሉ እኔ ያበላሁት ብቻ ሲቀር ይላል። ማን ነው እስቲ በሲሳይ ራሱን የቻለ ማን አለ? የዓለም ቁጥር አንድ ሀብታም ብትሆን ሲሳይን ግን መቻል አትችልም። የአማዞን ባለቤትም በሉት ወይም ቢል ጌት በሉት ሀብታቸው 80 ቢሊዮን ወይም 90 ቢሊዮን ዶላር ቢደርስም ሲሳያቸውን ግን አይችሉትም። ሲሳያቸውን ከየት ሊያመጡት? የሰው ልጅ በውሃና በአረንጓዴ ወይም በምግብ ነው የሚኖረው አይደል? ውሃ ከሰማይ ነው የሚወርደው። ዝናብን መግዛት የሚችል ሀብት የለም። እጽዋቶች ከመሬት ነው የሚበቅሉት። መሬት እንድታበቅል ሊያደርጋት የሚችል ሀብት የለም። ወይንም ደግሞ የእንስሳት ውጤት ነው፣ ስጋና ወተት ነው አይደለም እንዴ? እንስሳትን መፍጠር የሚችል ሀብት የለም። ሲሳያችሁን አትችሉም። ምትበሉት ምትጠጡት እኔ ባወረድኩት ውሃ ባበቀልኩት እጽዋት በፈጠርኩላችሁ እንስሳት ነው። ስጋ እየበላችሁ ወተት እየጠጣችሁ 70 እና 80 ቢሊዮን ዶላር ቢኖራችሁ ሪስክ አይደለም። እኛም እናስበው በሌላ አንግል ነው። የቀን ወጪው 100 ዶላር ቢሆን 70 ቢሊዮኑ በስንት ቀን ያልቃል? እናስብና ቢል ጌት እኮ ከሁን በኋላ ስራ ባይሰራም 10,000 ዓመት መኖር ይችላል በሀብቱ። አንድ ሪስክ መግዛት አይችልም። አላህ ዝናቡን ቢያቆመው ምድር እጽዋቶቿን እንዳታበቅል ቢጋርዳት እንስሳዎችም ከዚህ በኋላ መዋለድን ቢያቆሙ ምንድነው ሰው የሚበላው? ምንድነው የሚጠጣው? የቢል ጌት ሀብት ምን ይገዛል? ዝናብ ያወርዳል? አያወርድም። መሬትን እንድታበቅል ያደርጋል? አያደርግም። እንስሳትን እንዲዋለዱ ማድረግ ይችላል? አይችልም። ስለዚህ ሁላችሁም ረሃብተኛ ናችሁ ይለናል ጌታችን። እውነት ነው፣ ረሃብተኛ ነን። which means ሲሳያችንን የማንችል ማለት ነው ባጭሩ። ኢላ መን አጥዓምቱሁ እኔ የመገብኩት ብቻ ሲቀር ይህን ካመናችሁ ፈስተጥዒሙኒ አብላኝ በሉኝ ነው ያለው። أطعمكم لا بلاችሁ አለ ሐላል ሪዝቅ ልስጣችሁ ያ ረቢ የእለት ጉርሴን አታሰጣኝ ያላችሁ በየጊዜው ሐላል ሪዝቅን እኔኑ ለምኑኝ። ቀጠለ ያ ዒባዲ ባሮቼ ሆይ ኩልኩም ዓሪን ኢላ መን ከሰውቱ የተራቆታችሁ ናችሁ። አይባችሁን በሉት ወይም ገላችሁ የተራቆታችሁ ናችሁ እኔ ያለበስኩት ሲቀር ይላል። እኔ ነኝ ማለብሳችሁ። ዛሬ ሰውነታችሁ ላይ የተጣለው ጨርቅ መሰረቱ ከየት እንደሆነ እወቁ ነው የሚለው። hatta ለአደምና ለሐዋም ልብስን የሰጠው አላህ ነው። የተራቆታችሁ ናችሁ። ለምን? ከእናታችን ማህፀን ስንወጣ አንቺ ቀሚስ ለብሰሽ እኔ ከንዱራ ለብሼ እሱ ሱፍ ገድግዶ ነው እንደ የወጣው? እንዴት ነበረ የወጣ ነው ከእናት ማህፀን? ለምን ከዛ አንጀምረው? እንደውም ከሀዲያ ነው የሚጀምረው። ኸዲጃ ወልዳለች ይባልና አይሻና ሰሚራ ተሰብስበው ምን ያደርጋሉ? ሱፐርማርኬት ይሄዱና ለህፃን የሚሆን ልብስ ገዝተው ይመጣሉ። ራቁቱን ነው ማንም ሰው። የተራቆታችሁ ናችሁ እኔ ያለበስኩት ብቻ ሲቀር ፈስተክሱኒ አልብሰን በሉኝ አክሱኩም አለብሳችኋለሁ። አንድ ውጫዊ ገላ ነው፣ ሁለት ውስጣዊ ልብስ ነው። ነውራችን እንዳይገለጽ ማለት ነው። አላህ አይባችንን ካልሰተረልን ይገለጻል፣ አደባባይ ይወጣል። የዛኔ ነውራችንም የተገለጸ እንሆናለን ማለት ነው። በሁለቱም መንገድ መውሰድ ይቻላል። ያ ዒባዲ አሁንም በድጋሚ ባሮቼ ሆይ ኢነኩም ትኽጢኡነ ቢልለይሊ ወነሃር ከሰው ብትሸሸጉ ምን ያውቃለሁና በቀንም በሌሊትም ኃጢያትን ትሰራላችሁ አለ። ሰው ባያያችሁ ሰው የሚያየው መልካምነታችሁን ቢሆንም
በቀንም በሌሊትም ግን ኃጢያትን ተሰራላችሁ እኔ አውቃለሁ ስለዚህ وانا اغفر الذنوب جميعا እናንተ በቀንም በሌሊትም ኃጢያት ስትሰሩ እኔ ደግሞ ወንጀልን ሁሉ የምምር ጌታ ነኝና فاستغفروني اغفر لكم እባክህ ጌታችን አላህ ሆይ ማረን በሉኝ ልማራችሁ ይላል እኔኑ ጠይቁኝ ልማራችሁ ያ ዒባዲ ባሮቼ ሆይ ደካማነታችሁን እዩ ይለናል ኢነኩም ለን ተብሉጉ ضري فتضروني እኔን መጉዳትን አስባችሁ ዓለም ላይ ያላችሁ ብትሰባሰቡ አትጎዱኝም ወለን ተብሉጉ ነፍዒ فتنفعوني መጥቀምንም አስባችሁ ብትሞክሩ እኔን መጥቀም አትችሉም አላህን መጥቀምም ሆነ መጉዳት በፍጹም በእናንተ እጅ አይደለም ያለው ያ ዒባዲ ባሮቼ ሆይ لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل واحد منكم የመጀመሪያዎቻችሁም ከአደም ዘመን ጀምሮ የመጨረሻዎቻችሁም ቂያማ እስከሚቆም ድረስ ያለው ሰውም ሆነ ጂኒው ሁሉ በጠቅላላ ተሰብስባችሁ ልባችሁ አላህን እጅግ እንዳመፀ እንደ አንድ ሰው እንደ ፊርዓውን ልብ እንኳን ብትሆኑ አለ ሰው የተባለ በጠቅላላ ጂን የተባለ ፍጥረት በጠቅላላ ተሰብስባችሁ የፊርዓውን አይነት አመፀኛ ልብ እንኳን ቢኖራችሁ ما نقص ذلك من ملك شيئا የናንተ አመፀኝነት ከኔ ንግስና ላይ ምንም ነገር አያጎድለውም ማለት ጥፋቱ ለናንተው ነው የኔን ንግስና ማጉደል አይችልም በዛው ተቃራኒ ባሮቼ ሆይ የመጀመሪያዎቻችሁም የመጨረሻዎቻችሁም ሰዎችም ጂኒዎችም ተሰብስባችሁ አላህን እጅግ በጣም ፈሪ እንደሆነው እንደ ረሱል ሰለላሁ ዐለይሂ ወሰለም ልብ ደሞ ብትሆኑ ሁላችሁም እንደሳቸው ልብ ተሰጥቷችሁ ሰውና ጂኒ የተባለ በጠቅላላ እኔን ፈሪ እንኳን ራሱ ቢሆን እኔ ዘንድ ካለው ነገር ምንም የሚጨምረው ነገር የለም ማለት የናንተ ፈሪነት በኔ ክብር ላይ የሚጨምረው ነገር የለም ቀጠለና በድጋሚ አሁንም ባሮቼ ሆይ የመጀመሪያዎቻችሁም የመጨረሻዎቻችሁም ሰዎቻችሁም ጂኒዎቻችሁም በጠቅላላ ማለት ነው አንድ ላይ በሜዳ ተሰብስባችሁ አለ በደንብ ስሙ እዚህ ጋር قاموا في سعيد واحد በአንድ ሰፊ ሜዳ ላይ ተሰብስባችሁ ሰው የተባለ ፍጥረት በጠቅላላ ጂን የተባለ ፍጥረት በጠቅላላ ተሰብስባችሁ ከዛስ فسألوني أنين بتلمنونا بتطيقون فأعطيت كل إنسان مسألته أما تفلقوا تليان دانداتشو بسطاتشو أيان دانداتشو ما تفلقوا يا عالم هابت لاني لبتشين قاسط أني يالاتشو كلهم بنفس وكف ما تفلقوا النجر بتطيقونا ليان دانداتشو يفلقوا تاتشو يأكل باموالا ما نقص ذلك مما عندي إلا كما ينقص المخيط إذا أدخل البحر እኔ ዘንድ ካለው ሀብት እኔ ዘንድ ካለው ኒዕማ መርፌ በባህር ውስጥ ገብቶ ሲወጣ ከባህሩ የሚያጎድለውን ያህል እንጂ አይቀንስብኝም ማለት መርፌ ባህር ውስጥ ገብቶ ከወጣ ረጥቦ ነው የሚወጣው ባህርን አጓደለ አይባልም ለያንዳንዳችሁ ይሄን ሁሉ ነገር ሳደርግላችሁ ምንም የሚጎልብኝ ነገር የለም ሰውንም ጂኒውንም ሁሉ በራሴ የተቃቀው ሀብታም ጌታ ነኝ ይያለ ነው ስለዚህ አለ መጨረሻ ላይ ባሮቼ ሆይ ነገ የቂያም ቀን ሞልቼ መስጣችሁ ስራችሁን ነው አልጨምርባችሁም ኃጢያትን ማለት ነው የናንተኑ ስራ አስረክባችኋለሁ ቆጥሬ ከዛ በኋላ ምንዳውን ከፍላለሁ መልካም ነገርን ካገኛችሁ አመስግኑኝ የኔ ረህመት ነው የኔ ቸርነት ነው መጥፎ ከሆነ ግን ነፍሳችሁን እንጂ ማንንም እንዳትወቅሱ ይላል ጌታችን አላህ በረህመቱ ስፋት ይጎበኛል اللهم إنا نسألك رحمتك في الدنيا وفي القبر والآخرة اللهم ارحمنا في الدنيا وفي القبر والآخرة اللهم ارحمنا في الدنيا وفي القبر والآخرة برحمتك يا أرحم الراحمين آمين وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته